መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ቃል ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ቃል ሲናገር ተራራው ሜዳ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለፈጠረን ለመድኃኒተ ዓለም ለጌታችን ኢየሱስ ክርስቶስ መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። እንደዚሁም ለጻድቁ አባታችን መባጽዮን በስንክሳሩ ላይ ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት መታሰቢያ ክብረ በዓል በሰላም በጤና ደረሰ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ፍጥረታቱን ሁሉ የፈጠረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለምን ድርሳን መቅደም እናነባለን። ዓለምን ከመፈጠሩ አስቀድሞ በባህሪ አባቱ አብና በባህሪ ሕይወቱ ከመንፈስ ቅዱስ ጋር በሶስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሶስትነቱ አለ፣ እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ ዳዊትም ተራሮችና ኮረብቶች ሳይፈጠሩ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ ከዚህ በኋላ መድኃኔዓለም በሶስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋሂዶ ሰማይና ምድርን ነፋስንና እሳትን ውሃንና ጨለማን
መላእክትንም በቅስፈት ፈጠረ። እሊህ ሰባቱ በእሁድ ሰርክ በአርምሞ ፈጠረ። በነገህም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላእክት ማን ፈጠረን ይሉ ነበርና ሳጥናኤልም እኔ ፈጠርኳችሁ አለ። ገብርኤል ግን የፈጠረንን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህ ጊዜ መድኃኔዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው፣ እሱ አለቃቸው ነበርና። በዚያን ጊዜ ሚካኤልን ሾመው። የመላእክት ቁጥርም ያለ እሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብሏልና ሆኑ፣ እሱ ማዟልና ተፈጠሩ። እሁድም ማለት አንድ ማለት ነው። ሰኞ ውሃውን ከሶስት ከፈለው፣ ከስድስትም የሚል አለ። በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና ሰኞ ማለት ሁለት ማለት ነው። ማክሰኞም መድኃኔዓለም በሶስትነቱ ምድርን ቅጠልን በየዘሩ በየዘመዱ ታበቅል ብሎ ደግሞ እንዲሁም ሆነ። ምድርም እንደ መስከረምና እንደ ጥቅምት ለምልማ አበባ ታየች። በዚያን ጊዜ በመጥረቢያ የሚቆርጡ በማጭድ የሚታጨዱ በጣት የሚለቀሙ 3 ፍጥረታት በቀሉ። ማክሰኞ ማለት 3 ማለት ነው። ረቡዕ በሰርክም ፀሐይና ጨረቃ ከዋክብትም ፈጠረ። የፀሐይ ሰሌዳው ከነፋስና ከእሳት ነው። የጨረቃና የከዋክብት ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም ይሁኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ 2 እጁን ከፍሎ ሰጠው። አንዱን እጅ ለጨረቃና ለከዋክብት፣ ፀሐይን በቀን ጨረቃን ከዋክብትን በሌሊት አሰለጠናቸው። በዚያም የቀንና የሌሊት የአውራሃና የዓመታት የዘመናትም የበጋና የክረምት ምልክት ይሁንላችሁ አለ። ረቡዕ ማለት 4 ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳ አንባሪውንና አዞን ይችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ብሄሞትና ሌዋታንን 3ቱን ፍጥረታቱ ከባህር ፈጠረ። በሰርክም ከየብስ 3 እነዚህን የመሰሉ የቤትና የበረሃ የሚበሉትና የማይበሉትን ፈጠረ። ሐሙስ ማለት 5 ማለት ነው። አርብ በነገህ መድኃኔዓለም በሶስትነቱ ምክር በአርአያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደ እኔ ያለ ፍጥረት ይፈጠራልን ስላለ ከውሃና ከመሬት ከነፋስና ከእሳት ነፋሱንም ሀበ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። የሕይወት እስትንፋስንም በፊቱ እፍ አለበት። የጸጋ ልጅና ካህንን ነቢይም ንጉስም የሆነ አዳም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እነዚህ 22ቱ ፍጥረታት ግብር እምግብር ከእሁድ እስከ አርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበረ። ወዲያው ደግሞ የተናገረውን ያደርገዋል፣ ያሰበውንም በቅስፈት ይፈጽማል እንደተባለ ቢጸት ይምረው ደግሞ ለዲያብሎስ ያሳየው ዘንድ ነው። እሱ ግን እምቢ አለ። ወይም ለአዳም የሚበላውንና የሚጠጣውን የፈጠረለት ዘንድ ነውና በሰባተኛውም ቀንም አልፈጠረም። ሙሴ ከስራው ሁሉ አረፈ እንዳለ አዳምም በእንቅልፍና በመንቃት መካከል ሳለ መድኃኔዓለም በሶስትነቱ ምክር ከጎኑ አንዲት አጥንት ወስዶ የምትረዳው ጓደኛን እንፍጠርለት ብሎ የሔዋንን ሁሉ እናት የምትባል ሔዋንን የ15 ዓመት ቆንጆ የምትሃል አድርጎ ደግሞ ፈጠራት። አዳምም ይህች አጥንት ከአጥንቴ ስጋዋም ከስጋዬ ናት፣ ሚስቴ ትሁነኝ አለ። የፈጠሩበትም ቦታ ደግሞ በቀራኔው መካከል ነው። 40 ቀንም በኋላ አዳምን ወደ ገነት አሳረገው። ሔዋንን በ80 ቀን አሳረጋት። ከመሳታቸውም በፊት
ገነትን 7 ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው። መቅደመ ወንጌል እንዳለን ይህንን ሁሉን ለእናንተ ፈጠርኩ አላቸው። አራዊትና እንስሳትንም ይገዙላችሁ፣ ስምንም ደግሞ ሰይሟቸው። ነገር ግን ከገነት መካከል ያለችን እንጨት አትብሉ፣ ከዚያች ብትበሉ ግን የሞት ሞት ትሞታላችሁ። ገነትም ማለት ዙሪያዋ ያማረ በውስጧም ያለው ይህ ጥሩ ነው፣ ይህ ክፉ ነው የማይባል ማለት ነው። ሁሉም ጥሩ ጎድሎ ሌላው ነው እንጂ ከምድር በላይ ከፍ ያለች በመልኩም ክንድ 15 ክንድ ትርቃለች። ከሰማይ በታች ናት። ከነገስታት ቤቶችም የሚመስላት የለም። አዳምና ሔዋን በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነሱ ላይ ቀና በሚያዋርዳቸው ገንዘብ ምክንያትን ይፈልጉ ነበረ። በቅድመ ወንጌል እንደተባለ ከክብራቸውም አዋረዳቸው። መድኃኔዓለም በሦስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃድህ ቢወጣ ምን ታደርገዋለህ አለው። መድኃኔዓለም እኔ አንተን ቢወድ ከአንተ ጋር ወደ ታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድን በመፍጠሩ ሰደበው፣ ከመላእክት አንድነት አራቀው። 7 ዓመት እያዘነ ኖረ። አዳምና ሔዋን ማለትስ ተስነው የእሱን ቦታ ስለያዙ በዚያን ጊዜ ስሟን ትሰይም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። ባማረ መልክሽ ተሰውሬ ሄጄ እንደ አንቺ ስሜን ደግሞ እሰየም ዘንድ ተሸከሚኝ፣ የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም በኋላ እሸከምሻለሁ አላት። በዚያን ሰዓት ቃሉ ቢያምራት ተሸከመችው። ከአዳምም ዘንድ ደግሞ የደረሰችው እሱም ከይስ ያለው ወደ ሔዋንም ሄዶ የሰማይና የምድር ነገሥት ወይ ደግሞ ሰላም ላንቺ ይሁን አላት። እሷም ደግሞ የእግዚአብሔር ሰላም ከአንተ ጋር ይሁን አለችው። እርጉም ዲያብሎስም ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። እርጉም ዲያብሎስም ደግሞ ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። ሞትንስ የምትሞቱ አይደላችሁም፣ ገዢዎች ትሆናላችሁ እንጂ መልካሙንና ክፉን ታውቃላችሁ አላት። ነገሩን ደግሞ ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ። ከእባቢቱም ውስጥ በሰውነቷ ሁሉ ተዋሃዳት። ያን ጊዜም ደግሞ የመዓዛው ጣዕም ድንቅ የሚሆን ደግሞ ከፍሬውም ደግሞ ከአበባው ከቅጠሉ አምጥታ ክፉንና በጎን ደግሞ የሚያሳውቀውን ደግሞ እንጨት ትበላ ዘንድ ደግሞ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእሷ በላች። አንዳቸው ስንኳ እንዳይተርፉ ደግሞ ሰይጣን እንዳስተማራት ከብርሃን ልብስም እንደተራቆቱ ደግሞ አውቆ የበለስ ቅጠልንም ደግሞ ሰፊ ደግሞ ኀፍረታቸውን ደግሞ ሸፈኑ። እጃቸውን እንደ ልብስ አደረጉ። አምላክም አዳም ወዴት አለህ? አዳምም ጌታዬ እነሆ ከዚህ አለው፣ ድምፅህንም በሰማው ጊዜ ፈራሁ፣ እኔ ራቁቴን ነኝና አለው። ምን ሆነ አለው። እሱም ሔዋን አሳተችኝ አለው። ሔዋንንም ምን ሆነሽ አላት። እባብም አሳተችኝ አለችው። በዚያን ጊዜ እባብን ረገማት፣ እንዲህ አላት፣ በሆድሽ ደግሞ ሂጂ፣ መሬትንም ብይ፣ በአንቺና በሰው ልጅ መካከል ጸብ ይሁን። እነሱ ራስሽን ይቀጥቅጦሽ፣ አንቺም ደግሞ ተረከዛቸውን ጠብቂ አላት። ሔዋንንም በሕማም ውለጅ፣ ወልደሽም ደግሞ በፍቃድሽ ወደ ባልሽ ደግሞ ይሁን፣ እሱም ይግዛሽ። ይችን እንጨት እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ ደግሞ እሾህና አሜኬላ ይብቀሉብህ፣ አንተ መሬት ነህ፣ ወደ መሬትም ትመለሳለህ አለው። ዳባንም ደግሞ አልብሶ ምድረ ፋይድ ደግሞ አወረዳቸው። ሱራፊንም ደግሞ ገነት ዘግተ በእሳት ሰይፍ ደግሞ ጠብቃት አለው። አዳምም እስከ 100 ዓመት ድረስ በባህር ውስጥ ደግሞ ቆሞ ንስሐ ገባ። መድኃኔዓለም ንስሐውን ባየ ጊዜ ተስፋ ሰጠው። እንዲህም አለው፣ 5 ቀን ተኩል ከልጅ ልጅ ተወልጄ
በሜዳ ድሄ በመስቀሌና በሞቴ አድንሃለሁ አለው። አዳምም ሔዋንን ደሞ አወቃት፣ መንታ መንታን 60 ልጆችን ደሞ ወለደች። አንደኛ መቃርስ አዳም በዚህ ዓለም 930 ዓመት ኖሮ ደግሞ ሞተ። ነፍሱም ወደ ሲኦል ደሞ ወረደች። ታላላቅ ነቢያትም ደጋጎች አባቶች ነገስታት ኃጢአትን ሳይሰሩ ወደ ደይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትን ያልበደሉትን ሞት ገዛቸው እንዳለ የአዳም በረከቱ የመድኃኔዓለም ቸርነቱ የእመቤታችን ጸሎት ኃይል በሁላችን ላይ ይደር፣ አሜን። ወደ ቀደመው ጥንት ነገራችን እንመለስና መድኃኔዓለም ከሶስትነቱ ለአዳም ልጆች በቅዱሳኑ ላይ ደግሞ ድንቅ ነገርን እያደረገ ኖረ። የሚያመልኩት እስራኤላውያን በሙሴና በአሮን እጅ ባህርን ደግሞ ከፍሎ አወጣቸው። የሚያመልኩት ደግሞ ግብፃውያን ግን ደግሞ ከንጉሳቸው ከፈርዖን ጋር በማዕበል አሰጠማቸው። የሚያምነው ሕዝቅያስንም ደግሞ ከህዝቡ ጋር ደግሞ ከሰናክሬም እጅ ደግሞ አዳነው። ከሰራዊቱም 18,000 ገደለ። የሚያመልከው ኖህንም ደግሞ ከልጆቹ ጋር ከጥፋት ውሃ ደግሞ አዳነው። ትእዛዙንም የማያደርጉትንም ደግሞ በጥፋት ውሃ ደግሞ አጠፋቸው። ሎጥንም ስላመለከው አዳነው። በሶዶምና በጎሞራ የነበሩትን ሰዎች ደግሞ ስላላመለኩት ደግሞ እስከ ምጽአት በላያቸው ደግሞ እሳት ይነዳል። ከዚህ የበለጠ ደግሞ ተአምራትን በየዕለቱ ደግሞ እያደረገ ሳለ የኢያቄምና የሐና ዘመን ደግሞ ደረሰ። በነሐሴ 7 ቀን እመቤታችን ማርያም ተጸነሰች። ግንቦት 1 ቀንም ወለደች። አባትና እናቷም ደግሞ በ3 ዓመቷ ታኅሳስ 3 ቀን ወደ ቤተ መቅደስ ደግሞ አስገቧት። ባስገቧት ጊዜ ደግሞ በመልአኩ እጅ ደግሞ ህብስትን ሰማያዊና ጽዋ ደግሞ ሰማያዊ እየተመገበች ኖረች። ከዚህ በኋላ የአይሁድ ካህናት ተማከሩ። 15 ዓመት ከሆናት በኋላ የሴቶች ልማድ ደግሞ እንዳይመጣባት ደግሞ ብለው ደግሞ አወጧት። ዮሴፍንም ደግሞ የእግዚአብሔር ኃይል እስከምናይ ድረስ ደግሞ ጠብቃት አሉት። የዮሴፍ ሚስት ደግሞ አልነበረችውምና ስለዚህ ነገር ደግሞ የዮሴፍ እጮኛ ተባለች። የገሊላ ክፍል ደግሞ ወደምትሆን ወደ ናዝሬት ወሰዳት። በዚያም ደግሞ ሐርና ወርቅን ደግሞ እየፈተለች ሳለች ደግሞ ገብርኤል ተገልጾ ጸጋን የተሞላሽ ከሴቶች የተለየሽ የተባረክሽ ደስ ይበልሽ አላት። ከቃሉ አነጋገር ሰምታ ደግሞ ደነገጠች። ይህ እንዴት ያለ ሰላምታ ነው እንጃ። መልአኩም ደግሞ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም መድኃኔዓለም ነው፣ ለመንግስቱም ደግሞ ፍጻሜ የለውም አላት። እርሷም ደግሞ ምድር ደግሞ ያለ ዘር ታበቅል ዘንድ ደግሞ ሴትም ያለ ወንድ ደግሞ ትጸንስ ዘንድ ደግሞ እንዴት ይቻላል አለችው። መልአኩም ደግሞ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ደግሞ ይመጣል፣ የልዑል ኃይል ደግሞ ይጋርድሻል። ስለዚህ ደግሞ እስከ አንቺ ደግሞ የሚወለደው ቅዱስ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እንደ ቃል ይሁንልኝ አለችው። የዚያን ጊዜም ደግሞ አብ ለማጽናት ደግሞ መንፈስ ቅዱስ ለማንጻት ደግሞ ከእርሱ ጋር መድኃኔዓለም ሳይለይ ደግሞ በማኅፀኗ አደረ። ከስጋዋ ስጋን ደግሞ ከነፍሷም ነፍስን ደግሞ ነሳት። ከኃጢአት ደግሞ በቀር ደግሞ ፍጹም ሰው ሆነ። ይኸውም ደግሞ መጋቢት 29 ቀን ደግሞ እሁድ በ3 ሰዓት ነውና የጽንሷም ደግሞ ወራት 9 ወር ከ5 ቀን ደግሞ በተፈጸመ ጊዜ እንደ ሰው ሁሉ ደግሞ ታኅሳስ 29 ቀን ደግሞ በቤተልሔም ደግሞ ተወለደ። አህያና ከብትም ደግሞ በእስትንፋሳቸው ደግሞ አሟሟቁት። እረኞችና ሰብአ ሰገልም ደግሞ ሰገዱለት። ደግሞ ወርቅና ከርቤ ዕጣን እጅ ደግሞ መንሻ ሰጡት። በ8ኛው ቀን ደግሞ ተገረዘ። በ40ኛው ቀን ደግሞ እጉለ እርግብ ደግሞ ዘውገ ማዕነቅ ደግሞ ይዞ ወደ ቤተ መቅደስ ደግሞ ገባ። ስምዖንን በታቀፈው ጊዜ ዓይኑ በራ፣ በጥቂቱም ደግሞ አደገ። ለዘመዶቹም ደግሞ እየታዘዘ ይህችም ደግሞ እናቱ ናት። በ30 ዓመቱም ደግሞ በዮሐንስ እጅ ደግሞ በዮርዳኖስ ተጠመቀ። አብም የሚወደው ልጅ ይህ ነው እሱን ስሙት አለ። መንፈስ ቅዱስም ደግሞ በነጭ ርግብ አምሳል ደግሞ ወርዶ በራሱ ተቀመጠ። 40 ቀንና 40 ሌሊትም ደግሞ ጾመ። በተራበ ደግሞ ተራበ ተጠማ። ለእኛም ደግሞ አብነት ይሆን ዘንድ ደግሞ ከዲያብሎስ ደግሞ ተፈተነ። ከጾም ደግሞ በወጣ በ3ኛው ቀን የሰርግ ቤትን ደግሞ አገኘ። ወደ እሱም ደግሞ ገባ። ወይናቸውም ደግሞ ባለቀ ጊዜ
ውሃውን ወይን አደረገው። የእርሱንም ደግሞ 5 አዕማደ ምስጢር ያስተምር ዘንድ ደግሞ ጀመረ። ዘወትር ደግሞ የ5 ገበያ የሚያህል ሰዎች ደግሞ ይመጡ ነበረ። በሽተኞችም ይድናሉ። ቁጥር ደግሞ የሌላቸው ተአምራትን የሚያደርግ ነበረ። ከዕለታትም በአንደኛው ቀን 5 እንጀራዎችንና 2 ዓሣዎችን ደግሞ ለ5000 ሰዎች ደግሞ አቀረበላቸው። እነሱም ደግሞ በልተው ጠገቡ። የተረፈውን ደግሞ 12 ቅርጫት አነሱ። እውር ሆኖ ደግሞ የተወለደ በምራቁ ዓይኑን ፈጠረለት። በአህያ ውርንጫ ላይ ደግሞ ተቀምጦ ቤተ መቅደስ ዞረ። ሽማግሌዎችና ሕፃናት የሰሌን ቅጠል ደግሞ ይዘው ተቀበሉት። ደግሞ ድንጋዮችም ደግሞ በሰው አንደበት አመሰገኑ። በእግዚአብሔር ስም የሚመጣ የተባረከ ነው አሉ። አይሁድም ደግሞ የቃሉን ትምህርት ሰምተው የእጁን ተአምራት አይተው በሱ ላይ ደግሞ ቀኑ። ነቢይ ሰነፎች ደግሞ ሰዎች ቅንዓት ይይዛቸዋል እንዳለ ሰኞ እና ማክሰኞ መከሩ። ደግሞ ረቡዕ ምክራቸውም ደግሞ ጨረሱ። ሐሙስም ደግሞ የሐዲስ ምስጢር ሥርዓትን ደግሞ ለሐዋርያት አሳያቸው። እንዲህም አላቸው፣ ንሱ ብሉ ጠጡ። ሥጋዬን ደግሞ የበላ ደሜን የጠጣ የዘላለም ሕይወት አለው። ይህንም ደግሞ በምታደርጉ ጊዜ የሞቴን ደግሞ መታሰቢያ አድርጉ፣ ትንሣኤንም ደግሞ ንገሩ አላቸው። በመሸም ጊዜ ደግሞ ይሁዳ ወደ አይሁድ ሄዶ ደግሞ 30 ብር ደግሞ ስጡኝ፣ እሱን ለእናንተ ደግሞ ሰጣችኋለሁ አላቸው። በመንፈቀ ሌሊት ደግሞ ይዘው የኋሊት አስረው ደግሞ ወደ ሐናና ወደ ቀያፋ ወሰዱት። በነጋም ጊዜ የካህናቱ አለቆች ተማከሩ። በ3 ሰዓትም ደግሞ የኋሊት ደግሞ አሰሩት። መስቀልን ደግሞ አሸክመው ይሰቅሉት ዘንድ ደግሞ ወሰዱት። ጲላጦስ የዚህ ሰው በደሉ ምንድነው አላቸው። እነሱም በሰንበት በሽተኞችን አዳነ፣ የእግዚአብሔር ልጅ ነው ይላል አሉት። ደግሞ በቀትር ደግሞ ጊዜም ደግሞ በመጋቢት 27 ቀን ደግሞ በ2 ወንበዴዎች መካከል ሰቀሉት። የእሾህ አክሊል ደግሞ ደፉበት። ደግሞ በብረት ደግሞ ዘንግ ደግሞ ራሱን ደግሞ መቱት። ሐሞትንና ከርቤን ደግሞ አጠጡት። ጎኑንም ደግሞ በጦር ወጉተው ደሙን ውሃውን ደግሞ ወጣ። የዘላለም ሕይወት ሆነን። እነዚህም ደግሞ የእግርና ደግሞ የእጅ መቸንከር ደግሞ ስቃዮችን ደግሞ በመለኮቱ ደግሞ ያይደለ በስጋው ተቀበለ። ሲያሰቃዩትም አልተቀየመባቸውም፣ ታገሳቸው እንጂ። የዚያን ጊዜ ደግሞ 7 ተአምራትን አደረጉ። ፀሐይ ደግሞ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ሰማይም ደግሞ ወምድርም ወደቁ። የቤተ መቅደስ መጋረጃ ተቀደደ፣ ምድርም ተናወጠች። ሙታንም ተነስተው በስጋ ደግሞ ወደ ሰዎቻቸው ሄዱ። ደግሞ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ደግሞ ጨለማ ሆነ። በዚያ ሰዓት ደግሞ መለኮቱን ደግሞ ሞተ። ሳይቀርበው ደግሞ ስጋውን ደግሞ ከመለኮቱ ሳይለይ ደግሞ በስጋው ሞተ። ዮሴፍና ደግሞ ኒቆዲሞስ በበፍታ ደግሞ ገንዘው ዓለምን ደግሞ የፈጠረ ፈጣሪ ከሰው ማንም ደግሞ ባልተቀበረበት በአዲስ መቃብር ደግሞ በጎልጎታ እንደ ሰው ደግሞ ቀበሩት። ነፍሱም ደግሞ ከመለኮቱ ኃይል ጋር ደግሞ በ9 ሰዓት ወደ ሲኦል ደግሞ ወረደች። ትዕቢተኛ ዲያብሎስም ይውጠው ዘንድ ደግሞ ቀረበ። ስጋ ለብሶ ያሸነፈኝ ይህ ማን ነው አለ። እሱ ግን ደግሞ ይዞ በእሳት ሰንሰለት ደግሞ አሰረው። በዚያን ጊዜ ደግሞ ዲያብሎስ 5500 ዘመን ደግሞ ከልጆቹ ጋር ደግሞ የገዛሁት ደግሞ አዳምን ውሰድ አለው። በዚያን ጊዜ እሱ ራሱ መድኃኔዓለም ነፍሳትን ደግሞ ከማሰሪያቸው ፈትቶ ከደይን ደግሞ አወጣቸው። በማይሻር ቃሉ ደግሞ እንደተናገረ ወደ ገነት አገባቸው። አዳምም ከገነት በወጣ ጊዜ ደግሞ ወደ እርሱ ደግሞ አለቀሰ። ከልጅ ልጅ ደግሞ ተወልጄ አድንሃለሁ አለው። ደግሞ ከደይንም ደግሞ ባወጣቸው ጊዜ የዚያን ሰዓት ደግሞ የዓለም ደግሞ መድኃኒት ተባለ። ያደረጋቸው ደግሞ ድንቅ ስራዎችን ደግሞ የበረሃ እንጨቶችን ደግሞ ብዕር ቢሆን ደግሞ ውሃዎችም ቀለማትን ቢሆን ሰማይና ምድር ብርና ደግሞ ድንጋዮችም መድመጾችና ደግሞ መላእክት ጸሐፍት ቢሆኑ ደግሞ የመድኃኔዓለም ድንቅ ስራው ደግሞ ባላለቀም ነበረ። መድኃኔዓለም ማለት ደግሞ የዓለም መድኃኒት ማለት ነው። በ3ኛው ቀን ደግሞ እሁድ በመንፈቀ ሌሊት ደግሞ ከመቃብር ተነሳ። ለሐዋርያት በደብረ ጽዮን ላይ ደግሞ መጽሐፍን ኪዳንን አስተማራቸው። በ40ኛው ቀን ሐሙስ በታላቅ ምስጋና ደግሞ መላእክት እያመሰገኑ ወደ ሰማይ ደግሞ አረገ። በ50ኛው ቀን ደግሞ በዕለተ እሁድ ደግሞ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ደግሞ ወረደ። በየሀገሩም ሁሉ ደግሞ ቋንቋ ተናገሩ። ዓለምን በዕጣ ደግሞ ተካፍለው ደግሞ በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ደግሞ ለመፍረድ ከቅዱሳን መላእክቶቹ ጋር ደግሞ በምስጋና ደግሞ ይመጣል። ሰማይና ምድርም ከፍጥረታት ሁሉ ጋር ደግሞ ያልፋል። በዚያን ጊዜ ደግሞ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ለሁላችንም ደግሞ እንደ ስራቸው ይከፍላቸዋል። በዚያን ጊዜ መድኃኔዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። በባጽዮንን ይህንን ሁሉ አይቶ መድኃኔዓለም ወደደ፣ መታሰቢያውን አደረገ። እሱም በዚህ ድርሳን ውስጥ ደግሞ ስሙንም ደግሞ የሚያነሳ ደግሞ ሰው
ቃል ኪዳን ሰጠው። የመድኃኔዓለም ይቅርታው ቸርነቱ የመባጽዮን ጸሎቱ በእኔና በእናንተ በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሶስትነትን ያለማስቀደም ያለማስተካከል በዕለተ ሰኑይ የሚነበብ የመድኃኔዓለምን ድርሳን በእግዚአብሔር ስም እናነባለን። ማስተማርን ያከናወነ በገጹ የሚታይ በበረድና በእሳት ጠፈር ማደሪያውን የሰራ በቀኑ በኪሩቤል ራስ ላይ ደግሞ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥላው ዙሪያ ያደረገ የሚያየውን ደግሞ የሚመለከተውን የሌለ አነዋወሩን በሚስጥር ያራቀ የመዋቲ የሰው ልቦና የማይደርስበት የመላእክትስ እንኳ ዕውቀት የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በእፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና አይበት የሚያቋጥረው ዝናቡን በጉም ክንድ ላይ ደግሞ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅ የሚያናግረው የተሳለ የአንደበቱ ሰይፍ የኃጥአን ግንድ የሚቆርጠው የጸና የትእዛዙ ሥራ ደግሞ የወንጀል ሕንፃ የሚያፈርሰው የተሳለ ሰይፍን ከኃጢአተኞች ሥጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከርጥቡ ጋር አንድ ያደረገው ውዩን ከቁሪሩ ጋር አንድ ያደረገው የሚወደው አዳምን በምሳሌው የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውን የማይንቀውን የሚከተለውን የሚመራውን ቸል የማይለውን ዓለም የማይወስነውን ግሩም ንጉሥ የዓለም ዳርቻ መሸከም የማይቻለው አስደናቂ ሥራው በመናገር የማይፈጸም ልዩ ምስጢሩን በአድናጎት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውን ይሰማዋል። ስዕሉ ምሉ መለኮቱ ገዥ ነው። በስልጣኑ ሁሉን ይይዛል፣ ሁሉም ይገዛል። እሱ ገዥ ነው፣ እሱ ፈራጅ ነው፣ እሱ ይቅር ባይ ነው፣ እሱ መድኃኒት ነው። ለሱ እንሰግድለት እንገዛለት ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ርዕስ ልቦናችንን እናንቃ፣ የአንደበታችንን አውታሮች እናንቀሳቀስ፣ አፋችንን እንክፈት፣ ከንፈራችን እናሳምር። የመድኃኒታችን መከራውን እንዲህ እያልን እንናገር ዘንድ የማይታመም ኃያል የማይደክም ጽኑ የማይሞት ሕያው መክፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ የማይጨበት ነፋስ እሱ መድኃኔዓለም ነው። ስለኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ስልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እሱ ነው። ለመወለዱም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እሱ ነው። ለወገኖች ኃይልን ያሳያቸው ሕዝብህን በክንድህ አዳንካቸው ተብሎ በዳዊት እንደተናገረ ሁለተኛም በክንድህ ጠላቶችን ነቀነካቸው። ክንድህ ከኃይል ጋር ነው፣ እጅህ ጸናች ከፍ ከፍ ማለች እንደተባለ ዳግመኛም የእግዚአብሔር ሥራው ድንቅ ነው፣ የቀኙ ማዳንና ክንዱም ደግሞ ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች ክንዴም ታጸናዋለች፣ እሱ አባቴ ይለኛል እኔም የባሕር ልጅ አደርገዋለሁ አለ። ስለ ስቅለቱም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ ጠላቶቹንም አጎሰቁላቸዋለሁ አለ። ዳዊትም እጅ ጠላቶችን ደግሞ ነቀነቀቻቸው አለ። ስለ ጻድቃን እነርሱ ደግሞ አጸና፣ ምድርም የወረሷት በጦራቸው ደግሞ የፊትህም ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊትህ ይድረስ፣ እንደ ቸርነት ገናናነት የሟች ልጆችን ራራላቸው አለ። ሙሴ ስለሱ ቀኝ በኃይል ተመሰገነ፣ የቀኝ ክንድህ ጠላቶችን ደግሞ ነቀነቀቻቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድህ ኃይል ከአለት ጸናች ያለው
የአብ ቀኝ ደግሞ ክንዱ ይህ መድኃኒታችን ነው። ልዑል ቃል ኢሳይያስ ስለሱ ማወቅን ደግሞ አላወቀምና ይፈሩ ይጎሳቆሉ አለ። ማርያምን በክንዱ ኃይልን አደረገ አለች። በነቢየ እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱን ክንድም ደግሞ ያሳያል፣ የሚባላ እሳትም ይነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለሱ በኢየሩሳሌም በምድር በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልም፣ ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችን ማን ያምነናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም አብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየሁ፣ እነሆ በቀኝ አድናለሁ አለ። ስለሱ ከጽዮን መድኃኒት ይመጣል፣ ከያዕቆብ ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ድኅራዊ ነኝ፣ ከእኔ በቀር የሚያድን እግዚአብሔር አምላክ የለም፣ እንደ እኔ የሚያድን ማን ነው? ያለ እሱ አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔዓለም ነው። ወዳጄ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ ያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ፣ እስከ ምድርም ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህን የአምላካችን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብ ፊት ደግሞ ቃል ኪዳን ተገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን ደግሞ የሚፈርድ ኃያል ነው ይህ መድኃኒታችን ኢየሱስ ክርስቶስ። የቀደሙ አባቶች ተስፋ የሚያደርጉትን አምላካችን ይረዳናል፣ ያድነናል፣ አምላካችን የማዳን አምላክ እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱ ስለ እኔ በመጽሐፍት አለቃ የተጻፈልኝ እንሆ መጣሁ አለ። የዚያን ጊዜ እንባቆም አይቶ አቤቱ ድምፅህን ሰማሁ ፈራሁም፣ ሥራህን አየሁ አደነኩ፣ ሕዝብህም ለማዳን መጥተሃልና አለ። የቀባኸውን ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳነን በኃይል አይደለም፣ በጦርነትም አይደለም፣ በደም ዋጀን፣ በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘራ ያለ ሩካቤ የተወለደ በስምንተኛው ቀን የተገረዘ ይህ መድኃኒታችን ነው። የሰው የሆነ ቃል እንደ ሕፃናት ያደገ ዓለምን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባህርንና ነፋሳትን የገሰጸው በውስጣቸውም ታላላቅ ታምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ታምራትን ጠፈር የሌለው ድንቅ ስራውን ስንቱን እናገራለን። ነገር ግን መከራ እንደተቀበለና እንደሞተ እንናገራለን እንጂ። መከራው እንዲህ ነው። አይሁድ ቀንተውበታልና ሰነፎች ሰዎች ቅናት ያዛቸው። አሁንም ጠላቶችን እሳት ትበላቸዋለች እንደተባለ ዳግመኛም ይህ ነቢይ የወልድን መከራዎቹን መናገር አስቀደመ። ሕይወቴ በመከራ አልቋልና ብሎ ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች፣ ፍጻሜም ታመምኩ። መከራዬን የሚወዱም ከንቱ ነገርን ተናገሩ፣ ሁልጊዜም በአደባባይ ይፈትኑኛል። መከራዬንም የሚወዱም ይደሰታሉ፣ በመከራዬም የሚደሰቱ ሁሉ ይፍሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርያውም ከሰው የተለየ ከሰው ልጆችም የከበረ እንደሆነ ስለሱ ብዙዎች እንደሚያደንቁ ብዙ አሕዛብ እሱን ያደንቃሉ። ስለሱ የሚናገሩ ነገሥታትም አፋቸውን ይከፍታሉ፣ ያውቁትን ልብ ያደርጉትን ዘንድ አላቸውና። ትንቢትንም የተረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ከኀፍረት አልመለሰምና አቃለሉት፣ ጎተቱት። እሱ ደዌያችንን ያዘ፣ ኃጢአታችንም ተሸከመ። ስለ በደላችን ቆሰለ፣ ስለ ሕመማችን ታመመ።
የሰላማችን ምልክት ነው። በሱ ቁስል ቁስላችን ዳነ። የእስረኞች ጩኸታቸው ይሰማ ዘንድ የመጣ የሟች ልጆችን ያድናቸው ዘንድ ስለሱ የቅዱሳን አባቶች ጩኸት አትፈሩም። የይሁዳን አገሮች እነሆ እግዚአብሔር አምላካችሁ ከላይ ጋር ይመጣል፣ በክንዱም ደግሞ ይፈርዳል። እነሆ ዋጋው ከሱ ጋር ነው፣ ስራውን በፊቱ ነው፣ በጎቹም በክንዱ ይሰበስባል ብሎ ያላቸው ይህ መድኃኒታችን ነው። ኢሳይያስ አርያው የተናቀ ከሰው ሁሉ ያነሰ ያለው ያልታበለም ልብ ያደርጉት ዘንድ ፊቱንም አልመለሰምና እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቅኩ ነኝ፣ በሕዝቡ መካከል የተዋረድኩ ነኝ፣ የሚያየኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔዓለም ያደረገው ነው። በአህያ ውርንጫ ተቀምጦ በሆሳዕና ቤተ መቅደስን እየዞረ ሕፃናትን ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት ሴቲቱ በእንባዋ እንዳጠበችው ሽቱም እንደቀባችው በወንጌል ያለው ሁሉ ከዚህ በኋላ ስምዖን ቤት ሳለ እራትን እንደተቀበለ ለደቀ መዛሙርቱን ሥጋውን ደሙን እንደሰጣቸው ጸሎትም እንዳዘወተረ ሁሉም በወንጌል ተጽፏልና። የዚያን ጊዜ ሐሙስ ማታ ሰይጣን ከህብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ። መድኃኒታችን ሲያስይዘው ዘንድ በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናት ወደ ምሁራን ሄዶ የምትፈልጉትን ያስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዚያን ጊዜ በዛን ሰዓት በልቡ ኃጢአት በላዩ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በእኔ ላይ አንድ ይሆናል። የአፍ ቃል ደግሞ አመፃና ሽንገላ ነው። አፍ ክፋትን አበዛችም፣ ልሳኑም ደግሞ ገመድን ታታ አለ። የአይሁድ ማህበርም 30 ብር ይሰጡት ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮችን ወሰዳቸው። ብዙ ወንዶች ሰዎችም ተከተሉት። የሹግ መብራትንም የያዙ አሉ፣ ፋኖስ የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኮሉ እየተጣደፉም ሄዱ። የጻድቅን ነፍስ ያድኗታል፣ በንጹህ ደም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችን በጌተ ሰማኒ በተክል ቦታ ደግሞ ከደቀ መዛሙርቱ ጋር ነበረ። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ይህን ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህ ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችን አቤቱ የሚያሰቃዩኝ ምንኛ ደግሞ በዙ፣ ኃጢአትን የሚያደርጉ ብዙዎች በላይ ቆሙ። እነሆ ነፍሴን አድኗት፣ ኃይለኞችም በላይ ላይ ቆሙ። አቤቱ በበደሌም አይደለም በኃጢአቴ አይደለም፣ ያለ በደል ሮጥኩ አቀናሁም እንጂ። ብዙ ውሾች ከበቡኝ፣ የሰቡ በሮች ያዙኝ። ንብ ማርን እንዲከብ ደግሞ ከበቡኝ። በደልም ደግሞ በእኔ ላይ ደግሞ መለሷት፣ ያጠፉኝም ዘንድ በእኔ ላይ ደግሞ ተነሱብኝ አለ። ይህንን ብሎ በፊቱ የወደቁትን በሱ ላይ ደግሞ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችን እንደገሰጸው ደግሞ ደቀ መዛሙርቱ እንደሸሹ በወንጌል ደግሞ ተጽፎ አለ። በዚህ በኋላ ወታደሮች መድኃኒታችን ያዙት፣ እጆቹንም ደግሞ የኋሊት አስረው ወሰዱት። ሲወስዱትም በመንገድ ደግሞ እየጣሉ በእግራቸው ደግሞ ይረግጡት ጀመረ። መድኃኒታችን እህሌን የበላ ተረከዙን ደግሞ በላይ አነሳ አለ። የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደረስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። አዎን ያዝነው፣ እንሆ ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለምን ሁሉ የያዘ ዓለምን በንፍር ውሃ ያጠፋው መያዙን ቻላችሁን? የሶዶምን የጎሞራን ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመው እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ?
በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘጋ ነቢይ በኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? ታላላቅ ነገሥታትና ከነሱ በታች ያሉ ኃይላን መኳንንትን የገደለውን እንዴት ያዝነው ትላላችሁ? በግብፅ ታላላቅ ታምራትን በጣኔዎስ ባህር አስደናቂ ሥራን ያደረገውን እንዴት ያዝነው ትላላችሁ? እናታችሁን መልአከ ሞት የያዛት የሰይጣን እጅ አባታችሁን ይነቀውና እንዴት ያዝነው ትላላችሁ? እናንተ የደረቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንተ ውሾች አንበሳን ለመያዝ ቻላችሁን? እናንተ ተኩላዎች መለኮታዊ ድብን ደግሞ ለመያዝ ትችላላችሁን? እናንተስ መያዙን ባልተቻላችሁ ነበረ። አባቴ የሰጠኝን ጽዋ ሳልጠጣ አልተወውም ያለ እሱ ይህን ይፈጸም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂውን እገድላለሁ፣ በጎቹን እበትናለሁ እንደተባለ በጎች ሸሹ አለ። ሰውነቴን ደግሞ ለበጎቼ ቤዛ አሳልፌ እሰጣለሁ ያለውን ይፈጸም ዘንድ ባሪያ ጌታውን ደግሞ ሸጠ። እናንተ ስም አጠራራችሁ የመረረ የጠላት ልጆች ሆይ ከግርማው ደግሞ የተነሳ ኃጥአን የሚንቀጠቀጡ የሌጊዮን ሰራዊት የሚያሰጥም እሱ እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይም ድንጋይ ቢያደርጋችሁ ተሳነውና። እናንተ ሰነፎች የመድኃኔ ዓለም ጠላቶች ወይናችሁ የእባብና የእፍኝ መርዝ ፍሬያችሁ እንደ ሐሞት የመረረ ነው። ሰላም ለዝክረ ስምከ መድኃኔ ዓለም ሆይ የምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደረሱበት ለስም አጠራርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኔ ኃጢአተኛው ስለኛ ሕይወት የጠጣ ያቀረብናትን አነስተኛ የምስጋና መባ በቸርነትህ ተቀበልም። ሰላም ለስዕርተ ርእስከ መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርእስህና ስዕርተ ርእስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽህ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአዕይንቲከ መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝነህና ድሆችን ለሚመለከቱት ዓይኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና
ከአመፀኛ ከተንኮለኛ አድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለህ አሸናፊ አምላክ ነህና። ሰላም ለመላትሂከ መድኃኔዓለም ሆይ ሕማመ ተጽፍኦን ለመቀበል ለተዘጋጁ ጉንጮችህ ሰላም እላለሁ። ሕሊናን ደስ ስለሚያሰኙ አይናፍህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና ሐና አደባባይ ቆመ አቤቱ የኔን ጥፋት በአንተ ዘንድ ተፈላጊ አይደለምና የሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ሰላም ለአፉከ መድኃኔዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከናፍርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩ እምኔ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነት እማጸናለሁ እንማጸናለን። ሰላም ለአስናኒከ መድኃኔዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። ሰላም ለቃልከ መድኃኔዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይም በሰቀሉህ ጊዜ አንዳችም የተቃውሞ ትንፋሽ ላልተናፈሰ እስትንፋስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሰራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። ሰላም ለጉርኤከ መድኃኔዓለም ሆይ ክብር ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለጎተቱ ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነትን እንደመሆኑ መጠን ስለ እናትህ ስለ ድንግል ብለ ምሬሃለሁ፣ ይቅር ብያሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። ሰላም ለመታክፍቲከ መድኃኔዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍትህ ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ለአዘጋጀ ዘባንህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆችህ አማላጅነት እማጸናለሁ።
ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። ሰላም ለእንግዳከ መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውንተ መስቀልን ለታቀፈ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነታችን መልካሙን የእረፍት ዜና ስጠን። አቤቱ ሰውነታችንን ነፍሳችንን የሚጻረራት ጠላታችን ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይቀጥቀጡ። አሜን። ሰላም ለአእዳዊከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተነከሩት ለተጠመቁት እጆችህ ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ሆይ አቤቱ ከጎንህ የፈሰሰው ደምህ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፅ ጉናውን ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩርናከ መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ እለምንሃለሁ። ሰላም ለራህከ መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችህና ዓላማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶችህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ አኮን ለዓለምም የምታበራላት እውነተኛ ፀሐይ አንተነ እኮን አምላኬ ሆይ ሰላም ለአስፋረ ዴከ መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆችህ አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳያላግጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦከ መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እልሃለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ከርስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆን የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ።
ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ወይም ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ትዕግሥትህ አንክሮ ይገባል። ሰላም ለኩልያቲከ መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ሁለቱ ኩልያቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል ሦስት በባህሪ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕያው ሕይወታቸው ነህና አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን። ሰላም ለህሊናከ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባረቀው ህሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተ የተቀመጥክ አንተ ነህ። የአብን ፍቃድ ትፈጽም ዘንድ ከሰማይ ሰማያት ወደዚህ ዓለም የመጣ አንተ ነህ። ክቡር ምስጉን አምላክ ነህና። ሰላም ለአማኡቲከ መድኃኔ ዓለም ሆይ የኃጥኡን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህ ለአማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብስም ቢሆን ያላንተ ቸር ሰው ወዳጅ ንጉሥ የለምና። ሰላም ለህንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው ህንብርትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምስሐ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ፣ ከአንተ በቀር ሌላ የማውቀው ዘመድ የለኝምና። ሰላም ለሐቄከ መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠህ ነፋሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይል አርያምን ለተጎናጸፈ አቁያጾችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅርባይ አንተ እግዚአብሔር እንደመሆንህ መጠን በሚሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አይቻልምና። ሰላም ለአብራኪከ መድኃኔ ዓለም ሆይ ከሁለት እግሮችህ ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን ደካማውን አገልጋይን እኛን ሁላችን እዚህ የተሰበሰብነውን ለመጎብኘት በየጊዜው በመመላለስ ወደኛ ና አቤቱ ጌታችን አንተ የዓለም ግርማ ሞገሱ ነህና። ሰላም ለሰኮናከ መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝህ ሰላም እላለሁ።
ዓለሙን ለማዳን ከሰማይ ሰማያት ወርደ አንተ ቸር አምላክ ነህና። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ለመታገስ ቻልክ። ለዚህ ረቂቅ ትሑት ነገሮህ አንክሮ ይገባል። ሰላም ለመከየድከ መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታዬ መሐሪ ይቅር ባይ ሆይ እግዚአብሔር እንደመሆንህ መጠን በዚያ በቁርጥ ቀን የፍርድ ቀን በምትመጣበት ጊዜ ማረን ይቅርም በለን። አቤቱ በፊት እንደኛ ላይ በደለ የለምና። ሰላም ለአጻብዒከ መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶችህ ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ እግሮችህ አጽፋርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ሰላም ለቆምከ መድኃኔ ዓለም ሆይ አይሁድም ተሰባስበው በቀራንዮን አደባባይ ላቆሙት አካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋህን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክዕከ መድኃኔ ዓለም ሆይ ለጻድቃን ያይደለ ለኃጥአን ለማዳን በራሱ ደም ራሱ ለተጠለቀለቀ ስነ መልክህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ስልጣን ለተፈጸመው ጸአተ ነፍስህ ሰላም እላለሁ። ሕሙማንን የሚፈውስ ልዩ መዓዛ ላለው በድነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እንሆ ጌታዬ ሆይ ፀሐይን ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋህ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተህ የሔዋንን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ላንተ ምስጋና ይገባሃል። ሰላም ለተንሣኤከ
መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ተንሳኤ ለገለጠ ተንሳኤህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ተንሳኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዝሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። ሰላም ለተንሳኤከ መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ተንሳኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትህን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆን መጠን የእኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላቴ እጅ አድነኝ። ሰላም ለእርገትከ መድኃኔ ዓለም ሆይ በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነው እርገትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥትህ መንግሥቱ ለዘላለም አገዛዙም ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለእርገትከ መድኃኔ ዓለም ሆይ የቃል ኪዳን ስነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም የጌትነቱን ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ መንፈስ ቅዱስ የኃጢአታችንን እሾ በማቃጠል አቤቱ እሱ ኃይሉን ይግለጽልን። አሜን። ሰላም አልቦ እምሰብ ከሰው ወገን ማንም እንደኛ ኃጢአት የሰራ የበደለ የለም። እንዳንተም ያለ መሐሪ ይቅርባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኃጢአቴን እጠብልኝ። አሜን። ሰላም አቄርብ ወትረ መድኃኔ ዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናህን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋዬ እኛ እዚህ የተሰበሰብነው ኃጢአተኛው ይቅር ብለ ማደሪያዬን ማደሪያችንን ስጠን እያልኩኝ በምንለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎታችን መጠን ምግቤን አዘጋጅልን። አሜን። ሰላም አጽማኒ መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮህ አድምጠኝ። ቅዱሳት በሆኑ እጆች ጽሑፌን ንባቤን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮን አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ እኮን አቤቱ አንተ አምላክ ስትሆን ስለኛ ጎንህ በጦር ተወጋ እኮን አቤቱ ኦ ሊቀ ካህናት መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን
እንደ ቀማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት ታሰሩ እኮን። አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ እኮን። አቤቱ ስለኛ በጦር ወጉ። አቤቱ ንጹሕ ክቡር ሥጋህን መሬት ሸፈነው። አቤቱ ኦ ክርስቶስ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ላፊት ቁመ እኮን። አቤቱ ፈጣሪ ክርስቶስ ሆይ ያለመጉደል እግዚአብሔር ዘሲና እግዚአብሔር በግብፅ የተባልክ የምትመሰገን አንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉህ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩህ። አቤቱ ሰላም ተማጸንኩ። መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣን ነፍስን ከስጋ ለለየህባት ጻተ ነፍስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚች ነፍስ ከስጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። ተዘከረን እግዚኦ መድኃኔ ዓለም ሆይ አስቀድሞ ለፈያታዊ ዘይማንነ እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን ደካማውን እኛን ሁላችንን መከረኞችን ሐዘንተኞችን ሰዎች በምስጋና የወይን ጠጅ አስደስተን አረጋጋን። ኦ ዘአጹሩከ መድኃኔ ዓለም ሆይ እጅ እግርህን በመቸንከር የእኛን መከራ አሸክመው በቀራርዮ ተራራ ላይ ላቆሙ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለ የአብ የባሕሪ ልጁ ሆይ በአንተ መከራ ጽኑ በሆነ መከራ ሥጋና ከደማዊ ከዳግመኛ ሞት አቤቱ እኔንና እኛን ሁላችን እዚህ የተሰበሰብን አገልጋዮችን አድነን። ምን ትይዜኑ መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተነ በአንደበቱ መናገር ሲጀምር ባርከው አክብረው፣ በሱም ላይ ቅዱስ መንፈስህን አሳድር። ሰላም ለጸውዓ ስምከ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያህን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረህ ፈታሃቸው፣ በሞትህም የሞቱትን ወገኖችን አስነሳሃቸው። ለኃጡ ምግባር መድኃኔ ዓለም ሆይ ሃይማኖትስ እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው እኛ እዚህ ሁላችን የተሰበሰብነውን አገልጋዮችን
ማደሪያ ቤት፣ መኖሪያ ቦታ ከቅዱሳኖች ከወዳጆች ጋር ይሆን ዘንድ ፍቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ በከንቱ ሞት አድነኝ። ሁሉ ከንቱ የዚህ ዓለም ንብረት ከንቱ ነው፣ ሁሉ ኃላፊ ጠፊ ነውና። ስብሐት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ለክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረት በሕልውና ሞት ህልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባል ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተው አቃንተው ያቀርቡልን ዘንድ እንማጸናለን። ተቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ይቅር በለን። ጾሙን ጾመ ድነት አድርግልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ለተጨነቀች ነፍስ ሁሉ ታረጋጋልን ዘንድ ለምንሃልን። መድኃኔ ዓለም ነህና የዓለም መድኃኒት ነህና መድኃኒት ሰጠን ዘንድ የኃጢአትን ስር የኃጢአትን እሾህ ነቅለ ከኛ ታወጣልን ዘንድ ለምንሃልን። ስለ እናትህ ስለ ድንግል ብለን ለምንሃልን። ስለምትወዳቸው አልቀህ ስለመረጥካቸው ስለ ሐዋርያት ይሁኑብህ። አንተን መምጣት ስለተናገሩት ነቢያት ስም ይሁንብህ። አምላካችን ያንተን ስም ጣፍጧቸው የዜና መራራ ሞት በሞቱት በቅዱሳን ሰማዕታት ስም እንለምናለን። አባታችን ሆይ ይቅር በለን ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ዩቲዩብ ቻናላችንን ቤተሰብ ያልሆናችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉን። እንደዚሁም ደግሞ ላይክ ያላደረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ የቅዱሳን ረድኤት በረከት ለሁሉ አስተላልፉ። አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ መስከረም 27 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 27 በዚህ ቀን ቅዱስ ኤውስታቴዎስ ሁለቱ ልጆቹና ሚስቱን በሰማዕትነት አረፉ። ይህ ቅዱስ ለሮም መንግሥት የጭፍራ አለቆች ከሆኑት ውስጥ ነው። የቀድሞ ስሙ ቂዶስ ነው። እግዚአብሔርን አያውቅም ነበረ፣ ግን ብዙ ምጽዋትን በመስጠት ለድሆችና ለችግረኞች ይራራል። ስለዚህም ክብር ይግባውና ጌታችን ድካሙ ከንቱ ሆኖ እንዲቀር አልወደደም። በአንዲት ቀንም አውሬ ሊያድን ኤውስታቴዎስ ወደ ዱር ወጣ።
እርሱ አዳኝ ነውና ዋሊያም አግኝቶ በቀስት ሊነድፈው ወደደ። ያን ጊዜ በዋሊያው በቀንዶቹ መካከል በመስቀል አምሳል ጌታ ተገለጸለት። የመስቀሉን ብርሃን እስከ ደመና ደርሶ ነበረ። ክብር ይግባውና ጌታችን ኢየሱስ ክርስቶስ በዚያ ብርሃን ውስጥ ተናገረው፣ ስሙንም አስረዳው። ከሚስቱና ከልጆቹ ጋር ወደ ኤጲስቆጶስ ሂዶ የክርስትና ጥምቀትን እንዲጠመቅ አዘዘው። ክብር ይግባውና ጌታችን ከዚህ በኋላ ችግርና ፈተና እንደሚመጣበት በመጨረሻው ስለ ክብር ስሙ ምስክር ሆኖ ደሙን አፍስሶ እንደሚሞት አስረዳው። ኤዎስጣቴዎስም ሰምቶ ከተራራው ወርዶ ወደ ቤቱ ሄዶ ጌታችን ያዘዘውን ለሚስቱ ነገራት። ከዚህ በኋላ ወደ ኤጲስቆጶስ ሄደው ከልጆቻቸው ጋር የክርስትና ጥምቀትን ተጠመቁ። የቀድሞ ስሙንም ለውጦ ኤዎስጣቴዎስ ተባለ። ከጥቂት ቀኖች በኋላ በዚያች ሀገር ታላቅ ችግር መጣ። የኤዎስጣቴዎስ ገንዘቡ ሁሉ አልቆ ወንዶችና ሴቶችን ባሮችን ተበተኑ። ወደ ሌላ አገርም ሊሰደድ ወዶ ልጆችና ሚስቱን ይዞ በመርከብ ተጫነ። ወደ ወደቡም በደረሱ ጊዜ መርከበኞች የመርከብ ዋጋ ከእርሱ ፈለጉ። የሚሰጣቸው የመርከብ ዋጋ ባላገኘ ጊዜ ስለ መርከብ ዋጋ የመርከቡ ሹም ሚስቱን ወሰዳት፣ የአትክልት ጠባቂ አደረጋት። ከዚያም ኤዎስጣቴዎስ እያዘነና እያለቀሰ ሁለቱን ልጆቹን ይዞው ሄደ። ወደ ውሃ ወደ መላባት ወንዝ ደረሰ። አንዱንም ልጁንም ከእርሱ ጋር ሊያሻግረው ይዞት ገባ። አሻግሮትም ከወንዙ ዳር አኖረውና ሁለተኛው ልጁን ሊያሻግረው ተመለሰ፣ ግን አላገኘውም። ተኩላ ወስዶታልና ያሻገረውንም አንበሳ ነጥቆ ወሰደው። ኤዎስጣቴዎስም ከሚስቱና ከልጆቹ ስለመለዩት ታላቅ ሐዘንን አዝኖ መራራ ለቅሶን አለቀሰ። ምክሩ ታላቅ የሆነ ስልጣን ያለው እግዚአብሔር ግን ሁሉንም በየአሉበት ያለ ጥፋት ጠበቃቸው። ከዚህ በኋላ ኤዎስጣቴዎስ ወደ አንዲት አገር ሄዶ በዚያ የአትክልት ጠባቂ ሆኖ ብዙ ቀኖችን ኖረ። ከነዚህም ቀኖች በኋላ የሮም ንጉሥ ሙቶ በእርሱ ፈንታ ለኤዎስጣቴዎስ ወዳጅ የሆነ ሰው ነገሰ። ኤዎስጣቴዎስን ፈለገው፣ ግን አላገኘውም። ኤዎስጣቴዎስም ይፈልጉት ዘንድ ወደ ሀገሩ ሁሉ መልእክተኞችን ላከ። ከመልእክተኞቹም አንዱ ኤዎስጣቴዎስም ወዳለበት ደርሶ በአትክልት ዘንድ አገኙት። አውቀው ከእርሱ በእርሳቸውም ተሳሳሙ። ከእነዚህ በኋላ ወደ ንጉሡ ወሰደው። ንጉሡም በበጎ አቀባበል ተቀብሎ የጭፍራ አለቃ አድርጎ ሾመ። ከዚህ በኋላ ንጉሥ ከሚገዛቸው አገሮች ሁሉ ወጣቶችን ሰብስበው የጦር ሰራዊት ጭፍራ ያዘጋጅ ዘንድ ኤዎስጣቴዎስን አዘዘው። እነዚያም ተኩላና አንበሳ የወሰዳቸው የኤዎስጣቴዎስ ሁለት ልጆች በአንዲት አገር አድርገዋል። ወደ እርሱ በእርሳቸው አይተዋወቁም። ወጣቶችንም የሚመለምሉ ምልመላንም ወደ አባታቸው ኤዎስጣቴዎስ አቅርቧቸው፣ እርሱም ሳያውቋቸው የመዛግብት ቤት ጠባቂዎች አደረጋቸው። እናታቸውም አረማዊ የሆነ የመርከቡ ሹም በወሰዳት ጊዜ የአትክልቶች ጠባቂ ያደረጋት። እግዚአብሔር ከክፉ ነገር ሁሉ በንጽሕና ጠብቋታልና። እነዚያ ሁለቱ ልጆች እርሷ ወዳለችበት የአትክልት ቦታ ደረሱ። እነርሱም የልጅነታቸውን ነገር ይነጋገሩ ነበር። እርሷንም ሰምታ ልጆቿ እንደሆኑ አውቃ ያን ጊዜ ጠራቻቸውና እርሷ እናታቸው እንደሆነች ነገረቻቸው። አንገት ለአንገት ተያይዘው አለቀሱና እርስ በርሳቸው ተሳሳሙ። ወደ ኤዎስጣቴዎስ ሄደው ከነሱ የሆነውን ሁሉ ነገሩት። እርሱም እርሷ ሚስቱ እንደሆነች ያን ጊዜም ልጆቿ እንደሆኑ አወቀ። እርስ በርሳቸውም ተሳሳሙ። ታላቅ ደስታም ደስ አላቸው። ምስጉን የሆነ እግዚአብሔርንም አመሰገኑት። ከዚህ በኋላ በእነሱ ላይ ስለ አደረገው በጎ ነገር እያደነቁና እግዚአብሔርን እያመሰገኑ በአንድነት በአንድ ቦታ ኖሩ። ኤዎስጣቴዎስም የሚወደው ንጉሥ በሞተ ጊዜ በእርሱ ፈንታ ጣዖት የሚያመልክ ሌላ ንጉሥ ነገረው። ኤዎስጣቴዎስንም ጠርቶ ከሚስቱና ከልጆቹ ጋር ወደ እርሱ ቀርቦ ለአማልክት ዕጣን አሳርጉ አላቸው። እሊህ ቅዱሳን እንዲህ ብለው መለሱለት፣ እኛ የረከሱ አማልክትን አናመልክም። ይሄ ሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እናመልከዋለን እንጂ። በዚያን ጊዜ በእነሱ ላይ ተቆጥቶ እንዲያሰቃዩአቸው አዘዘ። ጽኑ ስቃይንም አሰቃዩአቸው። እግዚአብሔር ያለ ጥፋት አነሳቸው።
ሁለተኛም በበሬ አምሳል በተሰራ ነሐስ ውስጥ እንዲጨምሯቸው አዘዘና በዚያም ጨምረው እሳትን በላያቸው አነደዱ። ነፍሳቸውን በእግዚአብሔር እጅ ሰጡ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ዘንድ የሰማዕትነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን። በጸሎታቸው ከእኔ ከእናንተ ጋር ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ያለ ደም ማፍሰስ ሰማዕት የሆነች ቅድስት ጤቅላ አረፈች። የዚች ቅድስት ወላጆቿ ከመቄዶንያ ሰዎች ውስጥ ባለጸጎች ናቸው። እርሷንም እንደ ሀገራቸው በኃይል በተግሳጽ በምክር አሳደጓት። እርሷም ጣዖትን የሚያመልኩ ናቸው። ሐዋርያው ጳውሎስ ወደዚያች አገር በደረሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስም እንዲህ እያለ ሊያስተምር ጀመረ። አውቀው ድሆች የሆኑትን ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ እነሱ ደስ ይላቸዋልና። ስለ እውነት የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ሚስት እያላቸው እንደሌላቸው የሚሆኑ ብፁዓን ናቸው፣ እነርሱ የዘላለም ሕይወትን ይወርሳሉና። ይህንና ይህን የመሰለውን በሰማች ጊዜ ቅድስት ጤቅላ ከቤቷ ድርብ ሳትወርድ ያለ መብልና መጠጥ 3 ቀን ኖረች። እናቷም ከቤትሽ ድርብ የማትወርጅው ለምንድን ነው? እህልስ ለምንድን ነው አትበይም አለቻት። ከዚህ በኋላ በጭቃው በጭልታ ወረደች። ለሚጠብቃትም ዘበኛ እንዳይናገርባት የወርቅ ወለባዋን ዋጋ ሰጠችውና ወደ ቅዱስ ሐዋርያው ጳውሎስ ሄደች። እርሱም በደስታ ተቀብሎ የክርስትና ሃይማኖትን አስተማራት። በማግስቱ እናቷ እየፈለገቻት በመጣች ጊዜ ከቅዱስ ጳውሎስ ዘንድ አብራ ተቀምጣ አገኘቻት። ከዚያም ወደ መኮንኑ ሄዳ ልጇን ክርስቲያን እንደሆነች ከሰሰቻት። መኮንኑም ከቅዱስ ጳውሎስ ጋር እንዲያመጧ ታዘዘ። አስቀድመው ቅዱስ ጳውሎስን ወደ እሳት እንዲወረውሩ ታዘዘ። እግዚአብሔር አዳነው። መኮንኑም የቅድስት ጤቅላን ቅጣት እንዲያዩ የሀገሩ ሰዎች ሰበሰበ። ከዚህም በኋላ ወደ እሳት እንዲያወርዷት አዘዘ። በዚያም ጊዜ በክርስቶስ ማኅተብ ራሷን አማትባ ራሷን በራሷ ወደ እሳት ወረወረች። ማንም ያያት ሳይኖር ከእሳት ውስጥ ወጥታ ወደ ቅዱስ ጳውሎስ ሄደች። የራሷን ጠጉር ቆርጣ ወገቧን ታጥቃ ቅዱስ ጳውሎስ ተከተለች። መኮንኑ ደህንነቷን በሰማ ጊዜ ያዛት፣ ሃይማኖቷንም እንድትተው አስገደዳት። አይሆንም ባለችው ጊዜ አንበሶችና ድብ ከሚያድሩበት እንዲጨምሯት አዘዘ። እነርሱም ሰገዱላትና የእግሮቿን ትቢያ ላሱ። ይህንን ድንቅ ሥራ አይተው መኮንኑም ወገኖቹ አመኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በክርስቶስ መንጋዎች ውስጥ ሆኑ። እርሷም ቅድስት ጤቅላም ክብር ይግባውና የጌታችን የኢየሱስ ክርስቶስ ወንጌልን በማስተማር ቅዱስ ጳውሎስን እያገለገለችው ኖራ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። በረከቷ በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የቀራጮች አለቃ የነበረ ቅዱስ እንጢላሪዮስ አረፈ። ይህም ቅዱስ አስቀድሞ በማንም ላይ ርኅራኄ የሌለው ነበረ። በአንዲት ዕለት ድሆች በአንድ ቦታ እያሉ በአንጻራቸው አልፎ ሲሄድ በአዩት ጊዜ ስለ እርሱ እንዲህ አሉ፣ ይህ ባለጸጋ በድሆች ላይ ምንም ርኅራኄ የሌለው ነው። ከእርሱም አንዱ እኔ ሄጄ ከእርሱ ምጽዋትን ተቀብዬ ብመጣ ምን ትሰጡኛላችሁ? አላቸው። እነርሱም አንተ ከእርሱ ምጽዋትን ካገኘ ያልከውን እንሰጥሃለን አሉት። ከዚህም አገር ከተከራከሩት በኋላ ወደ አንጢላሪዮስ ቤት ሄዶ ምጽዋትን ለመነው። አንጢላሪዮስም ከመሶቡ እግር የደረቀ ለከት ዳቦ አንስቶ በመበሳጨት ወርውሮ የድሃውን ራስ ፋቀው። ድሃውም ወደ ባልንጀሮቹ ተመልሶ ያንን ለከት እያሳያቸው፣ በዚያችም ሌሊት አንጢላሪዮስም በሕልሙ ራእይን አየ። እርሱ በፍርድ አደባባይ ቆሞ ሳለ የጠቆሩ ሰዎች ስለ ክፋቱ ብዛት ሲከራከሩት፣ ብርሃን የለበሱ ሰዎች ደግሞ ከዚች ለከት ዳቦ በቀረ በእርሱ ዘንድ ያደረገው ምጽዋት አላገኘንም ብለው ሲያዝኑ፣ በሚዛንም በመዘኗት ጊዜ ከኃጢአቱ ሁሉ ተስተካከለች። በዚያን ጊዜ ነቃ። በሕልሙም ሳልወድ የሰራሁት ይህንን ያህል ጠቃሚ ከሆነ ወድጄ በሰራውማ እጥፍ ድርብ የሆነ ዋጋ የማገኝ አይደለምን አለ። ከዚህም በኋላ ተነስቶ ገንዘቡን ጥሪቱን ሁሉ አውጥቶ ለድሆችና ለችግረኞች መጸወተ። ገንዘቡን ሁሉ ከጨረሰ በኋላ ከሩቅ ቦታ ድሆችን
መጥተው ምጽዋትን ለመኑት። እርሱም ገንዘቡን ሁሉ እንደጨረሰ ነገራቸውና እጅግ አዘኑ። እንዳዘኑም አይቶ እንዲሸጡት ፈቀደላቸው። እነርሱም ሸጡትና ሽያጩን ገንዘብ ተከፋፈሉ። በተሸጠበትም እንደ ባሪያ እያገለገለ ኖረ። የጌታውንም ባሮችን የሚያሳዝኑት ጊዜ ብርሃናዊ ሰው ተገልጦ አትዘን፣ የተሸጥክበትን ዋጋ እኔ ተቀብያለሁ፣ እነሆ በእጄ ውስጥ አለና ይለዋል። ከዚህ በኋላ አስቀድሞ ከነበረበት የመጡ ሰዎች ስራውንም በገለጡበት ጊዜ በስውር ሸሽቶ ወደ ከተማው በር ደረሰ። በሩንም የሚጠብቀው ዲዳና ደንቆሮ ነበረ። አንጢላሪዮስም በሩን ከፈተልኝ ባለው ጊዜ ካፉ በእሳት አምሳል ወጥቶ በረኛውን ነካው። ያን ጊዜ አንደበቱ ተፈታ፣ ጆሮዎቹም ሰሙ። በሩንም ከፍቶለት ወደ በረሃ ሄደ። በዚያም ገድሉን ፈጽሞ አረፈ። ሰዎቹም ባጡት ጊዜ ወደ በሩ መጡ። በረኛውም የሆነውን ሁሉ ነገራቸው። ከቅድስናውም ተአምራቱንም የተነሳ እጅግ አደነቁ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ የደብረ ጽጌ አባ ዮሐንስ አረፈ። ይህም ቅዱስ አብዝቶ ከመጾሙ ተግቶም ከመጸለዩ የተነሳ ስጋው ጠውልጎ እንደደረቀ ምድር ሆነ። በአንዲትም ቀን በጋን የመላ ውሃ ባፈሰሱበት ጊዜ ከስጋው ድርቀት ብዛት የተነሳም ከእርሱ ምንም አልነጠበም። ለእግዚአብሔር ምስጋና ይሁን፣ በረከቱም ትደርብን አሜን። በዚች ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቅዱሳኑ በረከት በእኔና በእናንተ ላይ ጸንቶ ለዘላለሙ ይኑር አሜን። ረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም የምትከታተሉ ሁላችሁም ይህንን ምስል የምትከታተሉ ሼር ማድረግ ላይክ ማድረግ የበለጠ በረከት እናገኝበታለን፣ ታገኙበታላችሁ። እንዲሁም ደግሞ የተጨነቁትን ነፍሳት ሁሉ በእናንተ ምክንያት ይድናሉ። ስለነዛ ነፍሳት መዳን ምክንያት ትሆናላችሁ። ከበረከት ላይ በረከት ይጨመርላችኋል ማለት ነው። እንግዲህ እንደ ቅድስት ፌበን የሐዋርያው የቅዱስ ጳውሎስ አገልጋይ ሆና የቅዱስ ጳውሎስን ትምህርት እየጻፈች ከብዙ ርቀት እየተጓዘች ለሮም ላሉት ሁሉ ታደርሳለች፣ ታገለግላለች። ቅዱስ ጳውሎስ በሮሜ ምዕራፍ 16 ላይ እንዳመሰግናት እኔም ላመሰግናችሁ የምወድ በጣም እጅግ ብዙ ናችሁ፣ ሳትሰለቹ ሳትደክሙ ይህንን ለዓለም ይደርስ ዘንድ ብዙ ስራ እየሰራችሁ ነው። እግዚአብሔር የአገልግሎት ዘመናችሁን ይባርክላችሁ፣ ክፉን ያርቅላችሁ፣ መልካሙን ያምጣላችሁ ለሁላችንም ማለት ነው። የስደት ዘመናችንን ጨርሰን እግዚአብሔር በሰላም ወደ ሀገራችን ይመልሰን። በኢትዮጵያም ያሉትን አባቶቻችን፣ እናቶቻችን፣ እህት ወንድሞቻችን፣ ዘመዶቻችን፣ ዘመድ አዝማዶቻችን በሙሉ እግዚአብሔር በያሉበት ሰላሙን ይስጥልን፣ ዘመኑን ይባርክልን፣ ዘመኑ የተባረከ ያደርግልን። ዘመኑን መባረክ የምንችለው እኔና እናንተ ነው። ንስሐ ስንገባ ከቀደመው ግብራችን ተለይተን ስንወጣ በዚህ ሁሉ እግዚአብሔር ከኛ ጋር ይሆናል ማለት ነው። እንግዲህ እግዚአብሔር ያደረገላችሁን ነገር ላኩልኝ። ዛሬ እንደማሳሰቢያ ስትልኩ አንደኛ ድምጻችሁን ከፍ አድርጋችሁ ለሕዝቡ በሚሰማ መልኩ አዘጋጁት፣ የመጀመሪያው ነገር። ሁለተኛ ደረጃ ደግሞ ራሳችሁን አስተዋውቁ፣ እንደ ማንነታችሁን፣ ከየት እንደላካችሁት፣ ምን ያክል ይሄንን ፕሮግራም መከታተል እንደጀመራችሁ። ሲከተል ደግሞ ሐሳቡን
ሙሉ አድርጉት 4 5 8 እስከ 10 ደቂቃ ድረስ ምንም ችግር የለም። ያን አድርጋችሁ ላኩልኝ። ምክንያቱም 30 ሰከንድ 1 ደቂቃ የላካችሁ ሰዎች አላችሁና ሐሳቡ ሙሉ አይደለም። በቃ እኔን አንድ ነገር ለመሰክር ብቻ ነው የመጣሁት ሚል አለ እና በዛ ምክንያት በዚህ ደስተኛ አይደለሁምና እንደውም አዛ 1 ደቂቃ 3 ደቂቃ 3 ሰከንድ ምናምን የላካችሁ ሰዎች እንደገና በሙሉ አድርጋችሁ ብትልኩልኝ ደስ ይለኛል። የላካችሁት ሁሉ እንግዲህ ከ150 ሜሴጅ በላይ አለ። ቀደም ተከተሉን አስከትዬ እያስጠበቅኩ እየላኩ ነው። ላኩ። ቀደም የላካችሁ ሰዎች 1 ደቂቃ ዝም ብላችሁ እንዳመጣላችሁ የላካችሁ ሁሉ እንደገና በትክክል አድሳችሁ እንድትልኩ ላለው አደራችሁን። እንግዲህ ቅዱስ ጳውሎስ ያለው መልእክቱ ምን ይላል? እኔ ዕለት ዕለት የሚያሳስበኝ የአብያተ ክርስቲያን ነገር ነው ይላል። የቅዱሳን ዝክር ተከታታዮች ዕለት ዕለት ሊያሳስበን የሚገባው የአብያተ ክርስቲያን ነገር ነው። ሌላ ነገር ሊያሳስበን አይገባም። ሁሉ ነገር የሁሉ ነገር መሰረት የሆነችው ቤተ ክርስቲያናችንን ማገዝ አለብን። ጀምራችሁታል። ፍጻሜው በእኔና በእናንተ ነው የሚያልቀው። በእኔ ተማሪዎች እኔን እንኳን ልተው የቅዱሳኑ ልጆች ናቸው እናንተ። ስለዚህ እንግዲህ ከቅዱሳኑ ደግሞ ከምንዘክራቸው አቡነ ኤዎስጣቴዎስ በዛ ገዳም ውስጥ እናታችን ወላዲተ አምላክ የምትከብርበት ገዳም ነው። ብዙ ነፍሳት ነው ያለው። የእናንተን እጅ ይጠብቃል። እናንተ 2 3 4 5 በልታችሁ ታድራላችሁ። እነሱ ግን ምንም የላቸውም። አይታችኋል። ሁሉን ነገር ገልጠውን ያሳዩን። በቅርብ ቀን ደግሞ ብዙ ከፍየም እንደገና ቪዲዮ እንዲቀዳልን። በጣም የሚገርማችሁ ኢንተርኔት የለም፣ ምንም ነገር የለም። ባንክ ሲስተምም ሄደው በጣም ተቸግረው ብዙ ነገር ነው ይሄን የሚያደርጉት እና በዚህ አጋጣሚ ማህበረ ሥላሴ እና የቅዱሳን ዝክር ተከታታዮች ኃላፊነቱን ወስደን ነው እያሰራን ያለው። ስለዚህ ኃላፊነቱን ላይ ነው ያለው። መጠየቅ የምትፈልጉትን ነገር ሁሉ በቁጥሬ 0041 77 9 77 46 32 ብላችሁ ደውሉ። ሜሴጅ ምላኩ። የላካችሁበትም ላኩ። ብዙ እህቶች ደውለውልኝ የላኩበትን ደረሱኝም ልከውልኝ ባንክ ስቴትመንቱን በቪዲዮም እያሳያው ከዛ ያሳያችሁ እዚሁ ኮምፒውተር ላይ ስላለ አመሰካከሬላችኋለሁ ማለት ነውና የምትፈልጉት ነገር ካለ ጊዜውና ሰዓቱ እስከሚስተካከል እንዳልኳችሁ ሀገራችን ሰላም ያድርግልን ያናረጋለን። ስለዚህ እንደፈለኩት ማግኘት ስላልቻልኩኝ ቪዲዮ ማን ከአዲስ አበባ ልኬ እንደገና ደግሞ ማስቀረጽ ይኖርብኛል። ሲጀመር ስራው እንዴት እንደሆነ ይሄን ሁሉና እንግዲህ አገልግሎቱን ደግፉ። በተለይ ሰዎች የኔን አገልግሎት በስቲከር እንዲለግሱ እንደዚሁም ደግሞ በሱፐር ቻት ታንኪዩ የሚለው ምልክት እየነከቡ 2 ብር የሚሆን 5 ብር አገልግሎቱን እንድትደግፉ ሁላችሁንም ጠይቃችኋለሁ። ከአገልግሎቱ ከሁሉ በላይ በጸሎታችሁ አስቡኝ። በየቀኑ ሳልደክም ሳልሰለችና ሳላቋረጥ ይህንን ምግብ ወደ እናንተ እንዲደርስ የእናንተ ጸሎት በጣም እጅግ ያስፈልገኛል። ብርሃነ ሥላሴ እያላችሁ ደካማ ወንድማችሁን አስቡኝ፣ አደራችሁን እንዳትረሱኝ። በጸሎት በቆማችሁ ጊዜ እንግዲህ ታስቡኛላችሁ ተስፋ አደርጋለሁ። ከዛ ውጪ እንግዲህ እግዚአብሔር ያደረገላችሁን ነገር ላኩልኝ። እኔንም ማስተላለፌንም አልተውም፣ እቀጥላለሁ ከእግዚአብሔር ጋር ማለት ነው። አገልግሎት የጋራ ስለሆነ አደራችሁን እንግዲህ በፈጠረን በመድኃኔዓለም ስም በእውነት አንድ ሰው ከ300 ከ400 ሰው በላይ ሼር ማድረግ አለበት። 3 ሰውና 4 ሰው ላይ ልካችሁ ሼር አደረጋችሁ ማለት አይደለም። ይሄ አልተደረገም። ለምሳሌ ዋትስአፕ ሼር ስታደርጉ የሚፈቅደው 5 ሰው ነው። ስለዚህ 5 ሰው ሼር አደረጋችሁ ማለት አይደለም። ዋትስአፕ ላይ ወደ 200 300 ጓደኛ ይኖራችኋል። ደውላችሁለት ማታውቁት ዘመድ አዝማድ ቤተሰብ ጓደኛ ይኖራል። ስለዚህ 5 ሼር አድርጋችሁ መመለስ አለበት። 5 እያደረጋችሁ በጣም ብዙ ቦታ እንደዚሁም የሜሴንጀር እንደፈለጋችሁት ነው። ቴሌግራም ብዙ ቦታ በኢሞ ስቶሪያችሁ ላይ በማስቀመጥ ብዙ ስራ መስራት ትችላላችሁና እንግዲህ ለመድኃኔዓለም እስቲ ከፍ አድርገ ነው እንደው ዛሬ 100,000 ህዝብ ላይ እንዲደርስ ስራ ሰርታችሁ ነገ ነግራችኋለሁ። የነገረን የመከረን እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር ወለወላዲቱ ለክብር መስቀሉ ይቆየን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው።
ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።